ጤና ይስጥልኝ እንደምቆያችሁ። እንግዲህ የህወሓት ማዕከላዊ ኮሚቴ ስብሰባ አክሱም ላይ በማድረግ የተጀመረው ሂደት በ16ኛ ቀኑ የትግራይ ክልል ምክር ቤትን በማካሄድና ደብረጽዮን ገብረ ሚካኤልን ፕሬዚዳንት አድርጎ በመምረጥ ተጠናቋል። እንግዲህ ከጀመረበት የበለጠ አጨራረሱ ስተኒንግ ነው የነበረው። ፍጥነት፣ ሚስጥራዊ መሆኑ የመሳሰሉ ነገሮች ይህንን ነው ከዚህ በፊት ካየናቸው ኤሌመንቶች ወይም ታሳቢ ካደረግናቸው ተጨማሪ ፋክተር እንዳለ የሚያሳይና ይህን እንድናየው የፈለኩት። ሁለተኛ ነገር ደግሞ የፌዴራል መንግስት was taken by surprise ማለት አስቀድመው ካልኩሌት ያላረገው ወይም ደግሞ ያልተዘጋጁበት ነገር እንደገጠማቸው ነው በትክክል ማስተዋልም መደምደም የተቻለው ካጫረሱ። ይህንን ፈጠን ብዬ አስቀምጠዋለሁ። ሶስት ነገሮችን ነው ማስቀምጠው። አንድ አጀማመሩ ላይ ከዚህ በፊት ያልናቸው ሪካፕ ማድረግ አክቹዋሊ ግን እዛ ላይ ያሉ ነጥቦችን አስይዛቸዋለሁ። ሁለተኛ አጨራረሳቸው። ሶስተኛ ነገር ደግሞ የፌዴራል መንግስት እዚህ ውስጥ ያለው ሚና ወይም የነበረው ሚና። እንግዲህ ሚያዝያ 1 ላይ ነው ወዲ ወረደ ወይም ጊዜያዊ አስተዳደሩ እድሜ ተራዘመ የሚል መግለጫ ከጠቅላይ ሚኒስትር ጽሕፈት ቤት የፌስቡክ ፔጅ ላይ የተለጠፈው። ከዛ ሚያዝያ 11 ላይ ማዕከላዊ ኮሚቴ አክቹዋሊ 8 እና 9 ነው ማዕከላዊ ኮሚቴ የተወያየው። 10 እና 11 ላይ የሰራዊት አዛዦች አብረው ተሰብስበው ማዕከላዊ ኮሚቴ ውሳኔን ሰምተው እነሱም የተወሰነ አስተያየት ከሰጡ በኋላ ሰራዊት አዛዦች ማዕከላዊ ኮሚቴ ውሳኔ ሚያዝያ 11 ላይ እሁድ ላይ ወጣ። እዛ ላይ መጀመሪያ ታደሰ ወዲ ወረደ ልክ ምንድነው የጊዜያዊ አስተዳደሩ እድሜ ተራዘመ እንደተባለ 2-3 ቀን በኋላ አሻሻሙ ትክክል አይደለም ተቀባይነት የለውም የሚል መግለጫ አወጣል። ቁጥብ የሆነ መግለጫ ህወሓት። ከዛ ቀጥለው ሚያዝያ 11 ላይ የጊዜያዊ አስተዳደሩ እንደማይቀበል በማዕከላዊ ኮሚቴ ደረጃ እንደወሰኑ ምክር ቤቱም ተመልሶ ወደ ስራ እንደሚጀምር ይፋ አደረጉ። ያን ጊዜ ጸጥ ብለው ቆይተው ነው ያን ጊዜ የጀመሩት። ልክ ያ ማዕከላዊ ኮሚቴ ስብሰባ ሲጀምር ታደሰ የሰጠው ፕሬስ ኮንፈረንስ ነበረ። እንግዲህ ከአዲስ አበባ መልስ ለመጀመሪያ ጊዜ የሰጠው ፕሬስ ኮንፈረንስ ማለት ነው። እዛ ላይ ምን ብሎናል? እኔ ቀደም ብዬ ከወራትም በፊት ይሄ ነገር ሳነሳላቸው ነበር። አክቹዋሊ 2 ወር ነው ትክክለኛው ጊዜ 2 ወር እንደዚህ በፊት ጀምሬ ዳግሜ ጠይቄያለሁ። ግልጽነት ይኑር፣ ምንድነው ድብቅነት? ግልጽነት ይኑር፣ በዚህ ጉዳይ ላይ እናገርበት እና ምንድነው የምናደርገው? አሁን ጊዜው እያበቃ ነው፣ ሲያበቃ ምን መደረግ እንዳለበት እንወስን ብዬ ዳግሜ ጠይቅ ነበር። ይህን ስጠይቅ አይ ድብቅነት ሳይሆን ታይሚንግ ነው ይሉኝ ነበር አለ። ኦኬ አሁን ታይሚንግ መጀመሪያ አጀማመሩ ላይ አለ። እሱም ከዚህ በፊትም እንዳነሳሁት የደብረጽዮንም የድርጅቱን ፍላጎቶች አሉ። እንግዲህ ምንድነው 3 ቫሪያብሎች ሁሉ ጊዜ ያሉት። የሊቀመንበሩ ሚና አለ። ወደኋላም ተመልሳችሁ የኢህአዴግን ውሳኔ ስታዩ ወይም ሌላም ፓርቲ ለብልጽግና ወይ ሌላም የፖለቲካ እንትን ሚና አለው። ሊቀመንበሮች በተለይ ደግሞ በጣም ሊበራል ባልሆኑ ፓርቲዎች ውስጥ ማለት ነው ከፍተኛ ኃይሉ ማዕከላዊነት ከፍ ያለ ስለሆነ የሚሆነው ሊቀመንበሩ ታይሚንግ የመወሰን ከፍተኛ አቅም አለው። በግሉም ተጽዕኖ ወዘተርፈ ያው ከህወሓት ጋር እያይዤ የዛሬ 1 ወር ከምናምን አካባቢ ላይ የሰራሁት ብሪፍ እዛ ላይ ስላወራሁት ማየት ይቻላችሁ። ሌላ ጊዜ እንመለስበታለን። ሁለተኛ ከሊቀመንበሩ ጋር ያለ ቡድን ወይ ደግሞ ድርጅታዊ ኢንተረስት ወይ አንጃዊ ኢንተረስት ወይ ድርጅታዊ ኢንተረስት ይኖራል። ሶስተኛ ደግሞ ውጫዊ ፋክተሮች ይኖራሉ። እዚህ ጋር መጋቢት 30 ድረስ ዝም ብለው መቆየታቸው አስቀድሞ አጀንዳ አለማድረጋቸው የሚሰጠው አድቫንቴጅ አለ። ምንድነው? አንደኛ ወዲ ወረደ አስቀድሞ ማናገር ጥቅም የለውም፣ ራሱ እንደማይለቅ ያውቃሉ። ይህን ካስታውሳችሁ ጥቅምት ላይ ሰራዊት ሰልፍ የወጣ ጊዜ መቀለ ላይ ተወሰነው ግርግር እንበለው ብቻ እንትን የነበረ ጊዜ ያን ጊዜ ራሱ የሚሰራው ፕሮግራም ነበርና እሱ ዲስካሬጅድ ሆኖ ወይ እንዲለቅ ወይ ምናምን ነገር እንደዛ አይነት ኤክስፔክቴሽን ወይ ፍላጎት እንደነበር ግልጽ ነው የነበረው። ያን ጊዜ እንደማይለቅ ግልጽ አደረገ። ስለዚህ በደንብ ማለት ያው ወጥሮ ይዟል። ከዛም ያለፈ የተፈጠሩ ክስተቶች ነበሩ በሂደት መሀል ላይ
የመልቀቅ ፍላጎት እንደሌለውም ደግሞ ለሱ ቅርበት ባለው በአንድ ሚዲያም ደግሞ እርሊ ሚያዚያ ላይ መጋቢት መጨረሻ ወይም እርሊ ሚያዚያ ላይ እርሊ መጋቢት መጀመሪያ ነው አካባቢ አንድ ወር ወይም ከዛም ትንሽ ቀደም ብሎ አሳውቆናል ማለት እንደዚህ አይነት መልዕክት ልኳል። ስለዚህ እንደማይለቅ ስለሚያውቁ ከሱ ጋር መማከር ለሱ መረጃ መስጠት ነው የሚሆነው። አሁን ካይንድ ኦፍ ሪስፖንሲብል ሊሆን ይችላል ነው ጀስት ካልኩሌሽን ነው እያስቀመጥኩ ያለሁት። ስለዚህ ለመረጃ ሰጠዋል። አንድ ማለት ለውጥ የለውም ዝም ብሎ እንደማይለቅ ያውቃሉ። ሁለተኛ ወደ ወረደንም ወይ ደግሞ አጠቃላይ ጊዜያዊ አስተዳደሩን ለማስለቀቅ የሚደረገው ዘመቻው ሞቢላይዜሽን የራሱ ጥቅም አለው፣ ያስፈልጋል። ምክንያቱም አጀንዳውን ራሱ ምቹ ነው የሚያደርገው። አስቀድመ ሲሆን ማን ይሁን ማለት የጥገናዊ ለውጥ ነው የሚሆነው። አሁን ግን ጊዜያዊ አስተዳደሩ ማለት ጸረ ግምት ማለት ከዚህ በፊት ነግራቸዋለሁ። ትግርኛ ጊዜያዊ ምህዳር ትግራይ ነው የሚሆነው። ጸረ ጊዜያዊ አስተዳደር የሆነ አይነት ዘመቻ ስታደርግ ውሳኔውን ጀስቲፋይ ያደርግልሃል። ምክንያቱም እዚህ ውሳኔ ውስጥ የፕሪቶሪያ መፍረስ የሚል ነገርም ስላለ ይሄ ነገር እኮ ከፌዴራል ጋር ያጣላናል ወዘተርፈ የሚቀርቡ ተቃውሞዎችን ወይም ክርክሮችን ለመድፈቅ ያመችሃል። ማለት ሻርፕ ነው የሚያደርገው። በጊዜያዊ አስተዳደሩ ያልመጣ ያልወረደ ነገር የለም። ያለፈውን 3 ዓመት ውድቀት ዋቴቨር ማለት ያስተዳደር ችግር ይሁን ሙስና ይሁን ሁሉ ነገር ሰብሶ ለጊዜያዊ አስተዳደሩ ሰጥቷል። አንዳንዱ ትንሽ አብስትራክት ሊያደርገው ይፈልጋል፣ አንዳንዱ ሲፈልግ ግለሰቦች ጋር ያጣብቀዋል። ዞሮ ግን ከዛ ራሱንም እያፋታ ነው። ህወሓትን አይመለከተውም አለው። ክሊን ዲፓርቸር ነው። ይሄ ራሱ ጥቅም አለው። ከዛ ሲቀጥል ሰብሳቢው ራሱ ሚና አለው። ታይሚንግን የመወሰን ደብረጽዮን ማን ይሁን ሊቀመንበር ነው የሚለው ቀርቶ ድርጅት ይሁን ወይስ አይሁን ነው። ኢቨን አጀንዳው ራሱ አንዱ ሻርፕ የሚሆነው ያ ነው። እንዴት ፌዴራል መንግስት እንዴት እንደሚያረጋጋል የዛሬ ዓመት ሹመት የቀጠለበትን ሁኔታ በዛ መልኩ ነው የሚደገመው። ሲደገም ህወሓት ተገፋች ነው የሚሆነው። የዛሬ ዓመትም ያው የህወሓት ስም ሳይነሳ ነው የወደ ወረደ ሹመት ፈረንጆች ነው የምትገኙበት ይደረገው። ያን ጊዜ ላይ ሳልፈለጉት ያው ዝም ብለዋል። ያንን በእርግጥ ቀደም ብለው በአንድ መግለጫ ተቃውመዋል። በኢሜይል ጥቆማ ስጡኝ የሚል ነገር ከጠቅላይ ሚኒስትር ጽሕፈት ቤት ፔጅ ላይ መሰለኝ የመጣ ጊዜ ማለት ነው። በኋላ ወደ ወረደ እንድትሾመት ሲያውቁ ዝም አሉ። ይሄን የሚቀጥለው ላይ እመጣላቸዋለሁ ማለት ሌላ ብሪፍ ላይ ኤኒዌይ ፌዴራል መንግስት ተማሳይ ነገር እንደሚያደርግ ህወሓትን ኢግኖር አድርጎ እንደሚያደርግ ገምተዋል። እነሱ ግን በምንም መልኩ የሚደረግ አይደረግ ያው ኮሚኒኬሽን ምንም ኤክስፔክቴሽን የላቸውም። ፌዴራል መንግስት ኮሚኒኬት ያደርገናል ወይስ ተርፈ ላርጋችሁ ቢላቸው ምን ይመልሱ እንደነበር አይዳውቲት። እንደውም እዛ ድረስ ሊድ ካልኩኝ ማለት ብዙ የሚቀይረው ነገር አይኖርም። ዞሮ ግን ያ ይኖራል። ያን ጊዜ ድርጅት ተገፋች የድርጅት ህልውና ጉዳይ ነው የሚሆነው ማለት ኢሹን በደንብ ነው ሻርፕሊ ፍሬም የሚያደርገው። ከዛ ድርጅት ያላትን ሚና ያው አብሮ መንግስታችን ይመለስ የቀደመው መንግስት መደበኛ የተመረጠው መንግስት ይመለስ የሚል ሲሆን ባይ ዲፎልት የድርጅቱ ሊቀመንበር አድቫንቴጅ አለው። የግለሰቡ አድቫንቴጅ አለ፣ የእንትኑ አድቫንቴጅ አለ፣ የድርጅቱ ፍላጎት አለ። እዚህ ጋር የድርጅቱ አጠቃላይ አስተሳሰብ እዚህ ውስጥ አለ። ከዛ ሌላ ምን እንደሚያደርጉ ቀጥለው ደግሞ ምንም ሲግናል መስጠትም አልፈለጉም ለፌዴራልም ለማንም። እኔም ቀደም ብዬ ሳነሳው ነበር። አስቀድመው ወደ ወረደን አንፈልገውም አሉ ወይ ያነሱት ነገር የለም። ዝም ብለው ነው የቆዩት። ዝም ብለው የቆዩት ያው በራሳቸው ምክንያት ነው ብያለሁ ደጋግሜ። ማለት ያ ኦብቪየስ ነው። ግን ፌዴራሉን ጭምር ነው ሰርፕራይዝ ያደረጉት እንደዛ ዝም በማለታቸው። ፌዴራል የነበረው ኤክስፔክቴሽን ያው እንዳሁን እንደሆነ ሳልሆነ ማለት ነው። ወደዛ እመጣለሁ። በዚህ መልኩ አደረጉ። ከዛ መጨረሻ የአክሱም የነበረውን ስብሰባ ጸጥ ብለው ቆይተው አክሱም ድረስ ወስደው ማዕከላዊ ኮሚቴውን በዛ ያው ከዚህ በፊት አውርቼላችኋለሁ ድባቡን ሁሉ ነገር ማስተካክለው አስወሰኑ። ይህ ማዕከላዊ ኮሚቴ ውስጥ ያው የሀሳብ ልዩነቶች ስለነበሩ ያንን ይኸውን አልኮች ነገሮች በሙሉ ተጨምሮ ከከተማ ውጭ ይሄ ሪትሪት ሚቲንግ ማድረጋቸው ሁሉ ሲጨመርበት የሚፈለገውን ውጤት ለማምጣት በቂ ነበር። አምጥቷልም። እንዲፈርስ ወስኗል። በማዕከላዊ ኮሚቴው በጋራ ድምፅ ከወሰኑ ከዛ በኋላ በዲሞክራሲያዊ ማዕከላዊነት መሰረት ሁሉም ተጠርንፎ ይቀጥላል።
አሁን በጣም ከፍተኛ ስራ አስፈጻሚዎቹ ህዝብ ሲያወያዩ ወጥተው ብዙ ባናያቸውም ወይ ደግሞ ፐብሊክ ባያደርጉትም ግን እዛ ላይ የተለየ ሀሳብ ካቀረቡት መካከል አንዱ ተክላይ የራሱን መስሪያ ቤት ሰራተኞች ሲያወያይ ቪዲዮን አሳይተውናል። ማዕከላዊ ኮሚቴን አቋም የራሱ አድርጎ ነው ያቀረበው። ስለዚህ በማዕከላዊነት የነገር ተወስኗል። ከዚህ በኋላ ችግር የለብህም። ዜን ከሌለብህ የሌጂቲሜሲ አስፔክቱ ነው መሄድ ያለበት። ይህ ሴሪሞኒያል የሆነው ስብሰባ ይወዳልና የሚባለው ነገር ህወሓት ወይም ኢህአዴግም በፊት ሌጂቲሜሲ ወይም ተቀባይነት ቅቡልነትን የመገንቢያ ስልት ነው። እነዛ ስብሰባዎች አስቀድሞ ያለቀላቸው ነገር ቢሆኑም ለተሳታፊዎቹ፣ ለተመልካቹ፣ ለሁሉ ነገር ተቀባይነቱ ከፍ የሚያደርጉ ናቸው። በተለይ በዚህ በእኛ ኬዝ ማለት ይሁን በማወራበት ኬዝ ላይ ደግሞ ከፍተኛ አመራር አካባቢ ማዕከላዊ ኮሚቴ ወረዳ ያስወስነዋል። ስለዚህ በማዕከላዊነት ይጠረነፋሉ። ግን የሰራዊት ከፍተኛ አዛዦች ስላላስወሰኑ እነሱን ለመጫን ወይም ለዛ የሚያገለግል ነገር ነው የሚሆነው። አለዚያ ደግሞ እነሱን ባይፓስ አድርገው በምክር ቤት ደብረጽዮን ወይም አንድ እሱ የሚፈልገው ማለት አማኑኤል ያው ምክትሉ ስለሆነ ወይ አማኑኤል ፕሬዚዳንት ካደረጉ በኋላ ሰራዊቱ በዛ ውስጥ ይጠረነፋል። ይሄ ነበር ያስቀመጥኩት ሴናሪዮ። አሁን እዚህ ውስጥ ምንም የተለየ የሚያጋጥም ችግር ስለሌለ ማዕከላዊ ኮሚቴው ከተጠረነፈ ዜን የምክር ቤቱ ስብሰባ በትክክል ሴሪሞኒውን ወይቱን ጠብቆ ነው መካሄድ የነበረበት። እንዲያው በተገላቢጦሹ ግን ልክ ካለፈው ቅዳሜ ጀምሮ አደገኛ ምስጢራዊነትና እንትን ውስጥ ነው የገቡት። የማዕከላዊ ኮሚቴ ተሰብስቦ ደብረጽዮን ፕሬዚዳንት እንዲሆን ማጨቱን በሚስጥር ነው ማለት በኋላ ነው ሰምተናል። በወቅቱ እኮ ግን በደንብ እንዲወራ ማለት ፈለገ። ምንም የተባለ ነገር የለም። መግለጫም አላወጡም። የሰራዊት አዛዥ መቀየሩም እንደዛው አልወጣም። ይሄ ለምን የሚል ጥያቄ ይፈጥራል። አሁን ይሄ ደብረጽዮን ብቻውን ሊያደርገው ከሚችለው በላይ ነው። ብቻውን ስል እንደ ሊቀመንበር ድርጅቱ ነው የሚያንቀሳቅሰው። ግን ዋናው በማዕከላዊነት ካስወሰንክ በኋላ የቀረው እነዚህ ሴሬሞኒዎች ወይ ደግሞ በደንብ ሰፋ ያሉና ፐብሊክ የሆኑ ስብሰባዎች አኮምፕሊሽ የሚያደርጉት ነገር ስላለ ያስ ሙስሊም ሄድ ነበረበት ዩዥዋል ሞደስ ኦፐራንዲ። ከዛ ሲቀጥል እነሱ ራሳቸው ሲሰጡት የነበረው ሲግናል ኢቭን ከፍተኛ አመራር ለሆኑ ሰዎች ይሄ ነገር የሚወስደው ኢቭን የሰራዊት በአርሚ አዛዥ ደረጃ ላይ ሆነው ይህን በትክክል ታይሚንጉ መቼ እንደሆነ በትክክል ያላወቁ ነበሩ እስካለፈው አርብ ድረስ። እንዲያውም ጭራሽ ያለፈው ማክሰኞማ ካላቀባዩ አይ ቲንክ አይ ሹድ ጊቭ ሂም ክሬዲት ማክሰኞ ማታ ድምፅ ወያነ ላይ ቀርቦ ፕሪቶሪያ ፈርሷል ላላም ብሎ ከተናገረ ስትሬስ አድርገው በቃ ይህ ነገር አልቆለታል ከሰጠ በኋላ ስቱዲዮ ሄዶ ምንድን ነው የሚሰራው የሰውዬ ማለት የህወሓት መግለጫ ወጥቷል። ማዕከላዊ ኮሚቴ ከወጣ ከ10 ቀን በኋላ ወጡ። ምንድን እንደ አዲስ ዜና የሚያወራው ያው እዛ ጋር ስትሬስ እያደረገ ያለው በቃ ይህ ነገር አልቆለታል ነው። ግልጽ ሚኒንጉን ኮሚኒኬት እያደረገ ነው ያለው። የሚቀጥለው ጠዋት ለቢቢሲ ኢንተርቪው ይሰጣል። ያችኛ መስማት ለሚገባው ሰምታል። የቢቢሲ ኢንተርቪው ያኛውን ለመድፈቅ ነው። የቢቢሲ ኢንተርቪው ላይ እዛ ጋር በሚናገርበት ቶን አይናገርም። ጭራሽ የቢቢሲ ላይ ቀን አልወሰንም ነው የሚለው። ይህ የሚለው መቼ ነው? ያለፈው ማክሰኞ ነው የሚሆነው። በአንድ ቀን ልዩነት ብቻ እንደዛ ተናግሮ 20 እና 21 ሚያዝያ ማለት ነው። በአንድ ቀን ልዩነት ልክ 6 ቀን ነው ሊቀረው ምክር ቤት ሊደረግ ማለት በደንብ ጥንቅቅ ብሎ ስራውን እየሰራ ነው ያለው። በእርግጥ ይሄ ብቻ ነው ያቀደው ላይሆን ይችላል። እነዚህ ነገሮችስ ቢያንስ እነዚህ መደበኛ አካሄዶች ወስተርፈ ማለት ጀስት በእንትና ባይፓስ ከቱ ሊቀመንበር ያለው አድቫንቴጅ የድርጅቱን አሰራር ለሱ የሚመቸው መልኩ ኤግዞስት እና ማኒፑሌት ማድረግ ነው እንጂ ያንን ዝም ብሎ ሊቀይረው አይችልም። በዚህ መልኩ እነዚህ በጣም ኢምፖርታንት የሚባሉ ናቸው። ፕላስ ዋትስ ዘ ኒድ ፎር ኢት የሚል ጥያቄ ያነሳል። ስለዚህ ይሄ ወደ ሁለተኛ ይወስደኛል። ምን አጣደፋቸው? ምንድነው እዚህ መጨረሻ ላይ የነበረው ነገር? እንግዲህ ይህ የሂደቱ የመጨረሻው ክፍል በለው ሁለተኛው ክፍል ማለትም በማዕከላዊ ኮሚቴ ደብረጽዮን ለፕሬዚዳንትነት ማስመረጥ ወይም እጩ ማድረግ፣ የሰራዊት አዛዥ መቀየር፣ የምክር ቤት ስብሰባ ማድረግ በ5 ቀን ጊዜ ውስጥ የተደረገ ነው። 5 ቀን ትንሽ ላይሆን ይችላል።
ሚስጥራዊነት ከፍ ያለ ነው የነበረው። እነዚህ ሂደቶች እነዚህ ስቴፕ አስቀድሞ ኢቭን አስ ማክሰኞ ያለፈው ማክሰኞ ማለት ነው እንደገና ኢቭን አርብም አካባቢ እንደዚህ የነበሩ ከአመራሮች አካባቢ የነበሩ ንግግሮች ገና እንደሆነ ጊዜ የተወሰነ ጊዜ ሊወስድ እንደሚችል መናገር እንደሚፈልግ ያው ቃል አቀባይ የተናገረውን ነግሬያቸዋለሁ። እንደዚህ ሌሎችም ያ ሊኖር እንደሚችል ሩም እየሰጡ ነበር። አሴም ታይም ቴንስ እንደነበሩ ይታወቅ ነበረ። ማለት እንደ ኦፕሬሽን የሰሩት ነው ያለምንም ማጋነን። አሁን ይሄ ቤዚክ ማለት እነዚህ ምንድን ነው ቤዚክ ስታንዳርድ በሆኑ ኤክስፕላኔሽኖች ውስጥ ማስቀመጥ እንችላለን። ዳታ ምን ሰፖርት ያደርጋል። አንድ የተቃውሞ ስጋት አለባቸው ወይም ነበረባቸው ልበለው። አሁን ያው ስላለቀ ጋቱም የፖለቲካ አመራሩ ማዕከላዊ ኮሚቴ አካባቢ እዚህ ላይ ማለት ነው ጥያቄ ተነስቶባቸዋል። በከፍተኛ ድምፅ ቢያስጠብቁትም ወታደራዊ አመራሩ ወታደራዊ ኮማንድ አካባቢ እዚህ ጋር ሪዘርቬሽን እንዳለ በደንብ ግልጽ ነው። ወይ ደግሞ ቢያንስ ያ ምልክቶች ነበሩ። ይሄ የሚጠቁሙ ብዙ ነገሮችን ነበሩ ራሳቸው ከሚሉት በመነሳት ህዝቡ ዘንድም በሰበሰባቸው ስብሰባዎች ላይ በጣም ሲሪየስ ጥያቄዎች ናቸው ሲነሳባቸው የነበሩ። የወዲያኛው ጊዜ ያለፈው ወይም የወዲያኛው ብሪፍ ላይ 3 ያደረጉት ስብሰባ ብዬ 3 ሰዎች ተወልደ ገብረ ጻድቅ፣ ሚካኤል እና 3ኛ ደግሞ ረዳይ ስራ አስፈጻሚ ያደረጉት ስብሰባዎች ላይ አዳመጥኩኝ ብዬ እንደ ሰመሪ ማለት ነካ አድርጌላችሁ ወደ ሌላ ሄጄ ነበረ። እዛ ላይ ድጋሚ ሳስበው ሰዎቹ የተቸገሩት የግድ እነሱ ስለደከሙ ሳይሆን የሚቀርበው ጥያቄ ሲሪየስ ጥያቄ እሱ ነበረ ነው። ያንን ለመመለስ ወደ መፈክር ወይና መሄድ ነበረባቸው። ያው ቪዲዮቹ ላይ የተባለ ነገር ሁሉ እንዳልቀረበ ግልጽ ቢሆኑም ግን አንዳንዶቹ ጋር የቀረቡት ጥያቄዎች ወይ ደግሞ ከነሱ መልስ የምትወስዱት ነገር መሰረታዊ ነገሮች ናቸው። ቀጥሎስ ምን እቅድ አለ? የዚህ ጥቅሙ ጉዳቱ አልተነገረም። በደንብ ሲሪየስ ሪዘርቬሽንስ ናቸው። በርከት ያለ ሪዘርቬሽን ሰፋ ያለ ምክንያቱም ይሄን መቃወም አይቻልም ብያቸዋለሁ። ይሄ ዳግሜ ነገራቸዋለሁ ባለፉት ብሪፎች። ጊዜያዊ መንግስቱ ወይም ጊዜያዊ አስተዳደሩ ይሻላል ወይም ወደረደ ይሻላል የምትልበት መነሻ የለህም። ባጀት የለውም ምን የለውም እንደዚህ ማለት የተለየ ምክንያት የለም። ነገር ግን ምንድነው የምትወስኑ ነገር ደግሞ ሜሪቱ ምንድነው? ስለዚህ ሪዘርቬሽን ወይም ታቅበው ልበለው ሪዘርቬሽን ይሄ ነገር ያዋጣልኝ ልታንጸባርቅ የምትችለው እሱን ነገር በየቦታ ላይ ምልክቶች ስላሉ እዛም እንዲህ ተባለ እንደዚህም እንዲህ ተባለ እንዲህ ተብሎ ሞመንተም ጋዘር እንዳያደርግ ቶሎ ይህን ፋይል መዝጋት አለብህ። ይሄ ኦብቪየስ ነው። ይሄ ነገር ነበረ። ሌላም አካባቢ ማዕከላዊ ኮሚቴም አካባቢ ወታደራዊ አመራርም አካባቢ ያሉ ሪዘርቬሽኖች ወይም ያሉ አሴስመንቶች መርጅ እንዳያደርጉ ማለት ነው። ምክንያቱም የአክሱም የነበረው ማዕከላዊ ኮሚቴ ስብሰባ ላይ ሚያዝያ 11 ያለቀው ላይ ማለት ነው ኢቨን የሰራዊት አዛዦች ያነሱት ይሄ ለምሳሌ ስለ ጽምዶ ያለው ነገር ዝርዝር እንትን አለው ወይ ምንድን ናቸው ማለት መሰረታዊ ጥያቄዎች አንስተዋል። ስላለ ስለ ሎጂስቲክ ጦርነት ቢነሳ ምንድን ነው ያለው እንትን ደብረጽዮን ያቀረባቸው ሪፖርቶች ትክክል አይደለም ያቀረብከው ሪፖርት ሁሉ ብለውታል። የተጋነነ ነው ይሄን ያክል የለም ይሄ ደግሞ እኛ ማናውቀው ከየት የመጣ ነው ማን ብለውታልና እነዚህ ነገሮች እንዳይሰበሰቡ ትፈራለህ። ኦኬ ግን ያው መጨረሻ ካየነው ነገር ጋር የማይገጥም ነገር አለ። something doesn't add up። 2 የውጭ ግፊት ጊዜ ለመስጠት ያው ዊኬንድ ላይ በደንብ ሳይንስ ያረግነው ነገር ነው። ከውጭ አካባቢ ረስተውት የነበሩት ነጮች አሁን ትዝ እያላቸው መግለጫ ምናምን ሲደጋገም ቀጥሎ ሰው መላክም ሊጀምሩ ይችላሉ። ወይም ፌደራል ማናገረው ኦኬ በጀት ከሆነ ችግር ለማስተካከል ሞቴ በርሚል ነገር ሊመጣ ይችላል። ያው ግፊት ብቻቸው ባዶ እጃቸው ነው ያደረጉት አይደለ? ግን አጠቃላይ ሎቢም ልበለው አሸማጋይም እንበለው ወይ ደግሞ ራሱ ፌደራልም ቢሆን ልባቸውን ለመከፋፈል ወይ ደግሞ አክቹዋሊ እሱ እንኳን ለብቻው ማንሳት የነበረብኝ ግን ልባቸውን ለመከፋፈል የሚሆን ወይ ደግሞ ከምርም ይሁን አንዳንድ ነገሮችን ላድርግ ምናምን የሚል ነገር ሊመጣ ይችላል። ምክንያቱም እስካሁንም ያው ባጀት ዋናውን ባጀት ሙሉ ቢያቆሙትም እነዚህ የፕሮጀክት በጀቶች አሉ የተንጠባጠው ይመጣ እንደየ ሚኒስተር መስሪያ ቤት ፍላጎት እንደ ኃላፊው ሙድ ልበለው ሌላ ምን ኦብጀክቲቭ እንትን ስለሌለ እነዚህ ወርልድ ባንክ ምናምን ገንዘቦች አንዳንዱ መስሪያ ቤት ይለቃል፣ አንዳንዱ መስሪያ ቤት ያለቅም፣ አንዳንዱ እያንጠባጠበ ይለቃል። የተለያየ ቅድመ ሁኔታ ያቀርባሉ እንደየ ፍላጎታቸው።
ቢያንስ አንዳንዶች ነገሮች እነዚህ ዝም ብለው ሳይታወቅ ገንዘብ ሚኒስትር ወይም ሳይታወቅ ወይ ጠቅላይ ሚኒስትር ጽሕፈት ቤት ሳይታወቅ ነው የሚደረገው እያልኩ አይደለም ያለሁት። ግን እንደዚህ ወጥ ያሉን ነገሮች ስላሉ አንዳንድ ነገሮች ሁሉ ወይ ደግሞ ኢቭን ሁሉንም ማስተካከል ነገር የሚደረግበት እንትን ያው ዝግ አይደለም። ቢያንስ ፐብሊክሊ ኮሚት አላደረገም ፌደራል መንግስት ፐብሊክሊ ወይ በምክር ቤት ይሁን ወይ እንደዚህ ወይ መግለጫ ባጀት አልክም ስላለ ያለፈው 7-8 ወር ሽፍት ሊያደርግ ይችላል ማንኛውም ጊዜ። እነዚህ ነገሮች ያው እንደዚህ አይነት ግፊት እንትን የሚያስቀይሩ ነገር እንዳይመጣው መከላከል ይፈልጋሉ ፎር ሹር ማለት ነው። ይሄ መጀመሪያም ካልኳችሁ ጋር ዚፍቱን ካልኳችሁ ጋር ይያያዛል። ከመጋቢት 30 ድረስ ፌደራል ጸጥ ብሎ መጨረሻ ላይ የወዲ ወረደን ወይም ጊዜ አስተዳደሩ እድሜ ተራዝሟል ከማለት ይልቅ አስቀድሞ የሆነ ሀሳብ ቢያቀርብ ወይ ሀገር ቢላቸው ምን መልስ ይኖር ነበር ወይ? አይዳውት ኢት ኦልሬዲ ያሰቡት የወሰኑት ነገር ስላለ ግን ያ ደግሞ የሚፈጥረው ወይ ሀሳብ መበታተን በውስጣቸው ይፈጥራል ወይ ደግሞ በህዝብ ወይ በሌላ አንጻር የሚያስተቻቸው ነገር ይኖራል። ስለዚህ ያንን አቮይድ ማድረግ ትፈልጋለህ እንትናቸው ስለሆነ ጊዜዋ ደግሞ አለች። እንደገና ይህ አጭር መስኮት ከምርጫ አሁን የምርጫ 3 ሳምንት አካባቢ ነው የሚቀረው። ስለዚህ ይህን ጊዜ መጠቀም አለብህ። ይሄ ጊዜ ኢምፖርታንት የሚሆነው ለምንድን ነው? አሁን ብዙ ጊዜ እነዚህን የሆነ ኮንፈረንስ ለምሳሌ ጉባኤ ሲኖር ምርጫ ሲኖር ምናምን የሚቃወመው ወገን ብዙ ጊዜ በጣም ሲሪየስሊ ሊወስዱ አይፈልግም። ያው አሁን በኢህአዴግ ጊዜ ምርጫ ሲደረግ ለምርጫ ይሄን ጨነቃሉ በጣጣሉ ይፈለጋል እንትኑ ስልት አለ። ግን ምርጫ የራሱ ቅቡልነትን ህጋዊነትን የማስረገጫ መንገድ ነው። እሱን ታኮ ደግሞ ችግር እንዲፈጠር አትፈልግም። ስለዚህ ኢንቨስት የምታደርገው ሪሶርስ አለ። አሁን ስለ ኤሌክቶራል ፖለቲክስ ሳልገባ ኢንቨስት ታደርገው ሪሶርስ አለ። አንድ ሴኩሪቲ፣ ሁለት ሊደርሺፕ ራሱ አመራሩ ራሱ ዞኖችን፣ አካባቢዎችን፣ ቦታዎችን ይከፋፈላል ማለት ይሄ ክትትል የሚያደርጉባቸው አሉ። በከፍተኛ ፖለቲካ አመራር ደረጃ ነው የምትከተለው። ስለዚህ ዲስትራክትድ ነው። ስለዚህ ማለት በዚህ ጊዜ ላይ የፖለቲካ ሊደርሺፑም ነው ኢንጌጅድ የሚሆነው ጀስት ሴኩሪቲ ወታደር ወይም ፖሊስ ናም ብቻም አይደለም። ስለዚህ ይሄ ጊዜ የሚሰጣቸው ሩም እንዲያልቅባቸው እንዲባክንባቸው አልፈለጉም። ይሄ ጊዜ ሊጠቀሙ ፈልገዋል። በዚህ ጊዜ ውስጥ የሚፈልጉት ሪስትራክቸር አድርገው መጨረስ። እነዚህ ሁሉ ቶሎ በዚህ ጊዜ ውስጥ ፈጥነው መጨረስ ስለመፈለጋቸው የሚያብራሩ በቂ ምክንያቶች ናቸው። ግን ስቲል ለምን የምክር ቤት ስብሰባ ሚስጥር እንዳደረጉት ይሄን አይገልጽም። ምክር ቤቱ እንዳይደበድብ ብለው ሊፈሩ አይችሉም። እንግዲህ ሌላ ቦታ ነው ስብሰባ ይደረገው እንዳለ እስከምናውቀው ድረስ ምክር ቤቱ ራሱን ነው የሚመስለው። ቦታው ደግሞ እዛ ነው ይደረገው። ሰዎቹም እሱን ቅድም ያላነሳሁላችሁ ነገር አርብ ማታ ነው ሰዎቹ እንዲገቡ ይደረገው። ይሄ ራሱ ቀኑን ያለማቋረጥ ነው ያምታታው። አርብ ገብታችሁ ደሩ ተባሉ መቀለ። ስብሰባው ግን አክቹዋሊ ይደረገው ማክሰኞ ነው። ይሄ ራሱ ያው እንግዲህ ወደፊት ወደኋላ አልኩ መሰለኝ። እንግዲህ ሁሉንም ኮንሲደር ያደረኩት ኤሌመንቶች ልነግራቸው አልችልም። ለኖት የሚረዝማል ሁለት እንትንም ስለሚያደርገው ግን እችኛው ኢንተረስቲንግ ስለሆነች ልጨምር። የማዕከላዊ ኮሚቴ ደብረጽዮን ለህምረቱ እንደዛ ድምፅ ሲጠፋ ሰራዊት አዛዥ ላይ ምን ላይ እንደደረሱ አለመታወቁ፣ የምክር ቤት አባላት ሰብስበው ቆይ እስኪ ተብለዋል መባሉ፣ ይሄ ሁሉ የሆነ መካፈል እንዳለና ቶሎ እንደማይወስኑ ነው ምልክት እየሰጠ የነበረው። ከዛ በኋላ ሌላውን ነገር ከጨረስክ በኋላ ስቲል ምክር ቤቱን ስብሰባ በደንብ ረዘም አድርገህና ምናምን በደንብ በቃ እንትኖችን ሚዲያዎችን ብዙ ሚዲያ ጋብዘና የማታደርግበት ምክንያት የለም። አጠቃላይ ዘውሊ ሂደትስ በጣም ሀይል ሴክሬቲቭ ያደረጉት ከዛ እዚህ ውስጥ ደግሞ የሰራዊቱ አዛዥ ራሱ የመረጡት ልበለው በኖርማል ስትራክቸር ሳይሆን የተወሰኑ አዛዦች ሰብስበው ተስማሙ። ፍሳህ ማንጁስ መሪ እንደሚሆን፣ ወዲም ቤቴ ምክትል እንደሚሆን በጣም ክሪቲካል አስፔክት ነው። ምክንያቱም ወዲ ወረደ እስካሁን ድረስ የሰራዊት አዛዥ ስለመቀየር ሲያስቡ ፍሳህ ማንጁስ ነው እንግዲህ ከወዲ ወረደ በታች ያለው እሱ ኦፕሬሽን ኃላፊ ዘመቻ መምሪያ ኃላፊ መሆኑ ነው። ግን ያው እንደ ተወካይ አድርገን እናስበው የሰራዊቱ አዛዥ በተለይ ፕሬዚዳንት ከሆነ ጀምሮ ማለት ነው። ግን ያው አዛዥነትን ታይትሉን ይዞታል ወዲ ወረደ።
ኦዲዮን ሪሙቭ ስለማድረግ ስታስብ እና ሌላ ሰው ማለት አሁን አንተ ሁለተኛ ሰው ከሆንክ ዋናውን ሰው ሪሙቭ መደረጉ የምትደግፈው የትም ሀገር ሊሰራ ይችላል። አንተ የምትተካ ከሆነ ነው። አንተ በሱ ቦታ ማትተካ ከሆነ ዋትስ ዩር ኢንሴንቲቭ? ስለዚህ አንተ ለዋናው ሰው ታኮ ትሆናለህ የራስን ሴኪዩር እስካላረክ ድረስ ማለት ነው። ይሄ ለምሳሌ ስለ አማኑኤል የሚያልፈው ጊዜ እንዳልኳችሁ እንደዛው ይሰራል። እሱ ሪፎርም ለውጥ ከሚሉት ጋር የሚሆንበት ኢንሴንቲቭ የለውም። ወይ ሊቀመንበሩን ተቀይሮ እሱ የሚሆንበት ሁኔታ ካልተፈጠረ በቀር ስታተስኮ ልክ ሁለተኛ ሰው ሆነሃል። ስለዚህ ዋይ ቦዘር? በዚህ ቀላል ሎጂክ ፍስሐ ማንጁስ እስካሁን ለነበሩት ነገሮች ብዙ ፊት የሚሰጥበት ምክንያት የለውም። ሰዎች መጨረሻ ኳይትሊ የተደረገችው ነገር ፍስሐ ማንጁስ አዛዥነቱን ይዞ ያው ሙሉ ለሙሉ ተቆጣጠረው ማለት ነው። እስካሁን ሁለተኛ ሰው የነበረው እሱ ቲዲኤፍ ኃላፊ ሆነ። ወዲም በይቴ እስካሁን ኃላፊ ሊያደርጉት የሚፈልጉት የነበረ ሰው የእሱ ምክትል ሆነ። ይሄ ደብረጽዮን ብቻ ዝም ብሎ ብቻ ሊያደርገው አይችልም ማለት ራሱ የሰዎቹን ፈቃደኝነት መኖር አለበት። እሱ ጎበዝ አይደል እንዲህ ሰዎችን ማኔጅ ማድረግ። እንዲያውም 2-3 ፋክሽን ሲሆን እንደዚህ ነገር አክቹዋሊ ያው ብዙ ጊዜ ፖለቲከኞች የሚያደርጉት ነው፣ ባላንስ ለማድረግ እንትን ይላል። ግን ይሄ ኳይትሊ ማለት ሰብስበው ድምፅ መስጠት ሳያስፈልጋቸው ያለ ኮሽታ ስሙዝሊ እንዲያልቅ መሆኑ ምናልባትም አስቀድመው ተናግረውበት ነበር ማለት ነው። ለምንድነው ኖርማል ስትራክቸር አሁን የወታደራዊ ካውንስልና ምለው መሰብሰብ ያላስፈለጋቸው? ልክ ደብረጽ በማዕከላዊ ኮሚቴው ፕሬዚዳንት እንደሚሆን ሲታጭ ወይም ሲመረጥ እንበለው እንደ ፕሬዚዳንት ሰራዊቱ እንደሚያዝ ግልጽ ነው። ይህን ይስማሙበታል። ምክንያቱም ለጊዜያዊ አስተዳደሩ ፕሬዚዳንት ነው ሰራዊት ሊያዝ አይገባም ብለው ጭቃጨቁ የነበሩት እንጂ መደበኛ መንግስት ጋር ችግር የለባቸው። ይህን በፊትም ተስማምተዋል። በዛ መሰረት ከዚህ በፊት ያነሳውላችኋል። ልክ ከፕሪቶሪያ በኋላ ምክር ቤቱ ልክ ሲበተን የወጣው ህግ ላይ ራሱ አዋጅ 365 ላይ የፕሬዚዳንቱ የሰላምና ጸጥታ ምክር ቤት እንደሚያቋቁም እና እዛ ውስጥ እሱ የሚላቸውን የጸጥታ ሰዎች እንደሚጨምርበት ሰፊ ስልጣን የሚሰጠው ህግ አለ። ስለዚህ የመሳማት ጉዳይ ነው እንጂ አንድ ፕሬዚዳንት ስር እንደሚሆን ያውቃሉ። ሁለተኛ ደግሞ ኢቭን አሁን የፍስሐ ማንጁስን ሹመት ፕሬዚዳንት ሆኖ ነው የሚፈርመው። የተስማሙት ግን እሑድ ነው። የሚገርመው ያ ወሬ ሰኞ ሰምተን የለ ግን ሩመር እንዳይሆን ትፈራለህ። ሰኞ ማታ ነው ትንሽ እንኳን የወጣው። አይ ቲንክ ራሱ ወደ ሰኞ ማታ የሰማው መስሎኛል። ወደ ምክር ቤት መቼ እንደሚደረግ ሰኞ ማታ ድረስ የሚያውቅ ነበር አይመስለኝም። እንደ ዓርብ ወይ ቅዳሜ ይሰበሰባሉ ብሎ አልነበረ ሚዲያ ላይ ወጥቶ ሲናገር ኢንተርቪው ሲሰጥ ማለት ነው የዛሬ ሳምንት። በኋላ ግን ሰኞ ማታ 3 ሰዓት ድረስ ያ መግለጫ ያልጻፈው ለሚቀጥለው ቀን እንደጠራ ባለቀ ሰዓት ነው የሰማ ይመስለኛል። ጀስት ግምት ነው። ሌላ ልጻፍ አልጻፍ እያለ ይሄ ምንድን ነው ልክ በዋዜማው ማታ ላይ ሰኞ ማታ የፕሬዚዳንት ፔጅ ላይ ጻፈው ረጅም ጽሁፍ ማለት ነው። ሰምታችሁ ሊሆን ይችላል። ወደ ዝርዝር አልገባም። ልጻፍ አልጻፍ እያለ እያመናታ ቆይቶ መጨረሻ የወሰነው ሊሆን ይችላል። በዛ ብቻ መሄድ አልችልም። ግን እሱ ግን ለምሳሌ መጨረሻ ላይ መጻፉ ዘላስት ሲግናል ነው የነበረው። እየለቀቀ እንደሆነ የስንብት ጽሁፍ እንደሆነ ግልጽ ነው። እዛ ላይ በቀጥታ ገልጻት ነው ወይ ደግሞ እሱ ራሱ ነገሩ ገብቶት ይሁን ኢንፎርሜሽን አለው ይነግሩታል። ጓደኞቹ ናቸው ሆነ ብሎ እስከሚያልቅ ድረስ ዝም ብዬ ልቆይም ብሎ ኤንስ አሁን ግለሰብ አናላይዝ ማድረጉ ጥቅም የለውም። ካስፈለገ ደግሞ ራሱን ችሎ አድርጋሉ። ሪጋርድለስ ስዊፍትሊ ነው በዛ መልኩ የጨረሱት። በተለይ የሰራዊት አመራር መቀየራቸው ያለ ኮሽታ ይሄ አጨራረሱን ያሳየናል። ይሄ አጨራረስ አሁን ቅድም ባልኳችሁ ፋክተር ተቃውሞ ከመዝጋት አንጻር በቂ እንትን ብለዋል። የውጭ ግፊትም እነዚህ የመጨረሻ ቀናቶች ውስጥ መጨመር ይችሉ ነበር። ልዩ ነገር የለውም። ከፌዴራል አንጻርም የተለየ የሚፈሩት ነገር የለም። ለዛ ቀን እስከ ምርጫም ረጅም ጊዜ ስላለ ኩድ ሃቭ ቴክን ዴይስ። የሰራዊቱ አዛዥ የተቀየረበትን አሁን ያልኳቸው ነገሮች በተለይ ያለፈው ዊኬንድ የነበረችውን ነገር በደንብ ኦፕሬሽን ትመስል ነገር ከዚህ በላይ ሰፋ ያለ ስልስ ሊቀመንበሩ አድቫንቴጁን ከመጠቀሙና ከድርጅቱ ስልጣን ሞኖፖላይዝ ከማድረግ ፍላጎት 100% ፖለቲካ መቆጣጠር ከመፈለግ ፍላጎት ያለፈ ነገር እንዳለ ነው የሚጠቁመው። እነዚህን ካስቀመጥን በኋላ አሁን ደግሞ የፌዴራል መንግስቱን ኮንሲደር እናድርግ። እንግዲህ ፌዴራል መንግስት ያለፈው ዓመት የነበረውን ሁኔታ በማስታወስ ማለት ነው
እንደ ያለፈው ዓመት መግለጫ አወጡና ዝም ብለው ቀጠሉ። በወዲ ወረዳ ሾም ላይ ሲሆን መጀመሪያ እጩ ይጠቁም መባሉ ላይ ከዛ ላይ ግን ነገር ነው አልገፉበትም። ልክ እንደዛው ዝም ብለው ይሄዳሉ የሚል ኤክስፔክቴሽን ነበረ። ወዲ ወረዳ መጀመሪያ 6-7 ቀን ቆይ ተብሎ ተነግሮት ነበረ። ከዛ የሚቀጥለው ቀን ላይ ነው ኦልሬዲ ወረዳ ምክር ቤቶችን እየሰበሰቡ እንደሆኑ በማስተዋል እሱ እንግዲህ እቅዱ ሊቆይ ይመስለኛል። ኦብቪየስሊ በዓልም ነበረ። ከዛ ፌዴራልም ያው በጥድፊያ መግለጫ ወጡ። መግለጫ ላይም ስህተት የነበረው በዛ ምክንያት ነው። ከዛ ውጭ የተወሰኑ ቀን በማቆየት እሱም የተወሰነ ፓወር ፍሌክስ የማድረግ ጉዳይ ነው። መጀመሪያ ሲሾም 3 ሳምንት አካባቢ ተጓቶ ነው መጀመሪያ የተሾመው። ስለዚህ ያንን እንትን የማድረግ ጉዳይ ነው። ስለዚህ እንደዛ አይነት ነገር ነበረ። ጭራሽ ደግሞ በምን መልኩ ነው የሚለውም ወይ ውሳኔ ማልወሰኑ ይቻል እሱ እንኳን መቀጠሉ እንደማይቀር ግልጽ ነው የነበረው። ግን የተወሰነ ቀን ቆይ የተባለው ደጅ ማስጠናት ነው፣ ሌላ ነገር ሊሆን አይችልም። የሚቀጥለው ቀን ኦልሬዲ ወረዳ ምክር ቤት እያሰባሰቡ እንትን እያደረጉ እንደሆነ ሲታወቅ ነው በጥድፊያን መግለጫ ወጥተው ከዛ እሱም ደግሞ ያው ተጓዘ ማለት ነው። ተመሳሳይ ሰዓት ነው የሚለው ደውለው ያወራሉ። ከአብርሃም በላይ ጋር እንዳወራ እናውቃለን። ምን እንዳወራ ነው የማናውቀው እንጂ ከራሱ ሰዎች ከወዲ ወረዳ ሰዎች የወጣ ማለት ነው። አብርሃም በላይ ነው ደውሎ ኢንፎርም ያደረገኝ ብሏል። የፐብሊክሊ እንደዛ ባይ ደግሞ ስለዚህ ያው የተወሰነ ነገር ሊያወሩ እንደሚችሉ ግልጽ ነው። ስለዚህ ፌዴራል መንግስት የተዘጋጀ ወይም ፕሮፐር ሊያቀዳበት ነገር አልነበረም። እዚህ ላይ ባይ ዲፎልት በተለመደው መልኩ ነው ታስቦ የነበረው። ከዛ የነበረው ኤክስፔክቴሽን ደግሞ አይ ቲንክ የወዲ ወረዳን ሊያስለቅቁ ባለመቻላቸው አንድ ወጥ ጊዜ መቀለ ውስጥ ሰልፍ ተወጡ። እንዲያውም ሌላም ቦታም ይወጣል እኮ ግን የመቀሎቹ ናቸው በደንብ አቴንሽን የሳቡት። አንድ ወጥ ጊዜ የሰራዊት አባላት ሰልፍ እንዲወጡ ተደርጎ የተለያየ ሽኩቻ እንዳለ ተሰምቶ ግን ወዲ ወረዳን ማስለቀቅ አልቻሉም። ስለዚህ አሁንም ሊያስለቅቁት አይችሉም የሚል ማለት አሁን ወዲ ወረዳ ሌላ ዙር የውስጥ ንትርክ ውስጥ እንዲገቡ ተፈልጓል። ነገር ግን የወዲ ወረዳን አቅም ብለው ወይም የመቆየት አቅም ብዬ ላስቀምጠው ከትንሱ ሙሉ አቅሙ ተጠቅመው አልጠቀምም ስለማላቅ የመቆየት አቅም ኦቨርስቲሜት አድርገውታል። ስለዚህ የሚያግዘው ነገር ለማድረግም አልተቸገሩም። እንዲያውም እሱም ካይንድ ኦፍ የሚያዳክም ወይ ደግሞ ስልጣን የማሳየት ነገር ማድረጉ ነገር ላይ ነው ሞር እንትን የሰጡት እንጂ የሚያግዝ ነገር የተለያዩ ነገር ከዝም ብሎ እንደዚህ የበጀት ጉዳይ አለ ወስተርፍ ኢቭን ያን ዶክመንታሪ በፋና ላይ መለቀቁ ይጠቅመዋል ተብሎ ታስቦ ነው ወይ? አይ ዳውት ኢት። ስለዚህ በአንድ በኩል የእሱን አቅም ኦቨርስቲሜት አድርገዋል። በሌላ በኩልም በደንብ እንዳያስቡ እንግዲህ ፌዴራል ጋር ያለውን ነገር ሌላ ራሱን ችሎ ቅድም ያው በደንብ እናዋለን ካልኳችሁ ከህወሓት ጋር አሁን አዲስ የገቡበትን ምዕራፍ በቀጣይ ብሪፍ ራሱን ችሎ ሰራዋለሁ። ግን ዞሮ ዞሮ በዛች ፓርቲኩላር ታይም ላይ በአንድ በኩል ወዲ ወረዳ በቂ ሆልድ አለው ብሎ ማሰብ፣ ሁለተኛ ነገር ደግሞ አንድ ናቸውም ብሎ በማሰብ ለሱ ማገዝ ያው ለቲፒኤልኤፍ ዞሮ ዞሮ ማገዝ ነው። ማገዝ እኔ ወይ ፖለቲካሊ ጠቅመው የለ እሱ ፌዴራል ጋር የሚያስጨርሳቸው ጉዳዮች ቢያስጨርስ ግን አንድ ናቸው ብሎ የማሰብ ነገር አለ። መልሶ ደግሞ የሆነ ሊደርሺፕ ዲስፒት ውስጥ እንደሚገብዶ መጠበቅ ነገር አለ። እዛ ላይ ክላሪቲ አልነበረም፣ በደንብ የታሰበ ነገር አልነበረም እዛ ላይ። አሁን 2 ቀን በኋላ መግለጫውን አሻሻሉት። ግን ካሻሻሉ በኋላ መግለጫውን አሻሻል ነው ብሎ ሄዶ ፌስቡክን ያየ ሰው ነው ብቻ ነው ይሄን የሚያውቀው። የጠቅላይ ሚኒስትር ጽሕፈት ቤት ላይ በደንብ ኮሚኒኬት አላረጉትም። ይሄ እንግዲህ የምርጫ ጊዜ ስለሆነ ፎከስም ሉዝ አድርገው ሊሆን ይችላል በቀላሉ በማስ ነገር ይጠመዳል። እዛ የነበረ አመራር በየቦታው ተመድቧል፣ በየክልሉ በየምናም። ሁለተኛ ነገር ደግሞ ህወሓት ቅሬታ ስላቀረበና ለዚህ ያልቀበለውም ስላለ አንቀጹን አስተካክል ነው ማለትም ላይፈልጉም ይችላሉ። ኦልሬዲ አሁን ከፕሮፓጋንዳውና ከፖለቲካው ቅኝት አንጻር ለማንኛውም ምክንያት ይሁን እንዳሻሻሉ ፐብሊክሊ እኮ አልተናገሩትም ወይ ደግሞ አቴንሽን እንዲያገኝ አልተደረገም። በብዙ መንገድ ሊደረግ ይችል ነበር። ይህ ነገሩ ተስተካከለውም ብዙ የህግ ችግሩን ይፈታዋል ማለት አይደለም። ግን ሲያስተካክሉ ጌታቸው በተሾመበት ህግ ነው የተደረገው። ስለዚህ መግለጫ ነው ዛሬ ይሻለው። ስለዚህ
ከፖለቲካሊ አክሰፕተብል ነው። ሌጋሊ ራሱ ቴክኒካል ችግር ያለበት ቢሆን ነው። ኤኒዌይ ስለዚህ እዛ ላይስ በደንብ የታሰበበት ነገር አልነበረም። እዚህ ላይ ሌላ ዋናው ፓርት የህወሓትን እቅድ ዝቅ አድርገው ገምተዋል። ይህን ደግሞ ለማሰባቸው ደግሞ አይፈረድባቸውም። ለምንድን ነው ፕሪቶሪያን ለማፍረስ ወይም ትልቅ ቻሌንጅ ፖዝ ለማድረግ ወይ ቢፈልጉ ወይ ለዛ የሚሆን አንድነት ቢኖራቸው ወይ እንደዚህ አይነት ውሳኔ ላይ ደርሰው ቢሆን ኖሮ የካቲት ላይ የፌዴሬሽን ምክር ቤቱ አፈ ጉባኤ ስለ ምዕራብ ትግራይ ስለ ራያ ደብዳቤ በጻፈ ጊዜ ከትግራይ ውጭ ሆነው ምርጫ ይደረግባቸው ተርፈ ሚል በጻፈ ጊዜ ነበረ ይህን የሆን ነገር የሚሉት ያኔ ካላረጉ ውስጣቸው መወሰን አቅቷቸው ነው። ስለዚህ ያ ከሆነ አሁንም አዲስ የሚፈጥሩት ነገር የለም። ቢበዛ በዚህ በወደ ወረዳ ሹም ላይ ውስጥ ቢነታረኩ ነው። ከዛ ያልፍም ብለው በዛ ደረጃ ነው ያሰሉት። ትክክል ነው። በእርግጥ ያን ጊዜ ያ ነገር የፌዴሬሽን ምክር ቤት ያ ነገር ሲወጣ እነሱ ጦርነት የሚጀምሩት በሚል ነው። ግን ቢያንስ መግለጫ ደረጃ እንኳን ፕሪቶሪያ ፈርሷል አለማለታቸው በቃ ፕሪቶሪያ ላይ ተንጠልጥለው ነው የሚኖሩት። ወይ ከውስጥ ተቃውሞ ስለሚፈጥርባቸው ይሁን ወስተርፈ ተብሎስ ተገምግሟል። ይሄ ሆነ ብሎ ወጥመድ ለማድረግ ነው ህወሓትን በማድረጉ ምናምን ዲፕሎማሲ ኪሳራ እንዲገጥመው ነው ምናምን ፌዴራል ይሄን ያደርገው የሚለው ነው አይቀበለውም። ለምን ኦልሬዲ በቂ ሲግናሎች አሉ ከነጮች። አሁን ብዙ ስላወሩ አልሄድበትም እንጂ ለፌዴራል መንግስት ፌቨር የሚያደርግ ለፌዴራል መንግስት የሚያደላ ልበለው ወይም ለፌዴራል መንግስት አዎንታዊ የሆነ ለቲፒኤልኤፍ ደግሞ ኔጌቲቭ የሆነ ኦፒኒየን ኦልሬዲ ቢያንስ አሜሪካኖቹ ጋር እና የተወሰኑ የአውሮፓ ሀገሮች ላይ ማለት ሁሉም ስለማይናገሩ አንደኛ ጉዳዩን ችላ ማለታቸው ራሱ በቂ ነው ማለት የውጭ ጫና ቢያንስ ፌዴራል መንግስት ግንኙነት ላይ ጫና እንዳይደርስበት ማለት ነው። ወይ ችላ ብለውታል፣ ጉዳዩን አባንድን አድርገውታል። ስቲል የሆነ አክቲቭ የሆኑ እንደዚህ ነገር ክትላም ከሚያደርጉ ነቃ ካሉ ሀገሮች መካከል ደግሞ የአሜሪካን ጨምረን ካይንድ ኦፍ አባንድ አድርገውታል ጉዳዩ ነው ማለት ምንድን ነው። ወይም ለፌዴራል መንግስት ፌቨራብል የሆነ ነገር ይዘዋል። ይህን ሀገሮቹን ዘርዝሬ እናወራው እንችላለን። ስለዚህ ምንም የተለየ ትራፕ ማዘጋጀት አያስፈልግም ማለት ያልነበረም እንትኑ። ለዚህ ነው ህወሓትም ገፍቶ የሄደበት ምንም ስላልጠቀሙን ነጮቹ ወይም ዓለም አቀፍ ኮሚኒቲው አሁን ምንም አይጎዳንም ነው ኖቲንግ ቱ ሉዝ ሞዱ ነው። ፌዴራል መንግስትም የተለየ ሴትአፕ የሚያደርገው ወጥመድ ወይም ትራፕ እዚህ ጋር የለም ስለማያስፈልግም። ስለዚህ አሁን ይህን ሁሉ ይዘን አሁን ወደ መጨረሻው ነው የሚሄደው። በዚህ ደረጃ አድፍጠው በተለይ ከአጀማመሩ አጫረሱ ነው ብያለሁ። ያደረጉት ነገር ምንድን ነው? ከዚህ በላይ ያለው ነገር የሚያሰኝ ነው። the only thing that comes to mind is ጽምዶ ስንሻሻው የነበረ ነገር ነው ማለት ነው። ፒውርሊ ስፔኩሌሽን መግባት ስላልፈለግኩም አሁን ግን በጣም ግልጽ ነው። ምንድን ነው እንደዚህ የሚያጣድፍ ልክ እንዳልኳ በብዙ መልኩ አሁን ያልኳቸው ነው እንዳልደግማቸው ምርጫ አንድ ሳምንት ሲቀረው እኮ የምክር ቤት ስብሰባ ማድረግ ይችሉ ነበር። አንድ ሁለት ቀን ፈጅቶ አብሮ ሌላም ጭፈራ ቴብር አዘጋጅተው ከቱም ልክ ምርጫ ጊዜ ላይ ፌዴራል መንግስት በሌላ ነገር ስለማይጠመድ ይፈልጉ የዕለት ሁለት ሁሉ ሊያደርጉት የሚችሉ ነበረ። ለፖለቲካል ሲምቦሊዝም ወይ ለፒአር ሁሉ ያምራል። እኛም የራሳችን ምርጫ እናንተም የራሳችሁ ብዙ ነገር ማሰብ ይቻላል። የውስጥ ችግር በጥርናፍ ኦልሬዲ ጨርሰውታል። ግን ከአርብ ጀምሮ አርብ ቅዳሜ ጀምሮ እስከ ማክሰኞ ያለው አጠቃላይ ሂደት ያው ቅድም ያወራኋቸው እና እዛ ውስጥ ደግሞ በተለይ አዛዦቹ አካባቢ ስሙዝ ላይ መጨረስ እንቻላቸው መካከለኛ ደረጃ ያለው አመራሮች ነገሮች መቼ እንደሚያልቁ ይሄ በ4 እና 5 ቀን ልዩነት ውስጥ እንኳን በግልጽ እርግጠኛ አልነበሩም፣ አያውቁም ነበር። አንዳንዶቹ ሆነ ብሎ እያደናገሩ አንዳንዶቹ እንትን አይሉም። ይሄ ደግሞ ፈጽሞ ህወሓት ወይም ኢህአዴግን በፊት ከሚታወቅበት ውጭ ነው። ብዙዎቹ ነገሮች ፕሪዲክታብል ናቸው። የሆነ ነገር ጊዜ ሊወስኑ ይችላሉ። ከዛ ላይ አካሄዱ ግን ቀጥ ያለና የሆነ መስመር ይዞ መሄድ ነው። ብዙዎቹ አስቀድሞ ይታወቃሉ ማለት ስትራክቸርድ ነው። እነዚህ ሁሉ ነገሮች ተጨማሪ ፋክተር ይጨምራል። ይህ ፋክተር ሊሆን ይችላል የጽምዶ ፋክተር ነው። ጽምዶ ስለ ኤርትራን ብቻ ሳይሆን ያፋነውን ጨምረን ማለት ነው። በዛ ሌቭል ምንድን ያለው እዛ ጋር ምን ሊጠቀሙበት ነው ከዚህ በኋላ ያለውን ሳምንታት የሚለውን ማሰብ ይጠይቃል። ኦብቪየስሊ ሳይሆን ገምት ማለት ነው። ከምርጫ ፊት ጦርነት ሊጀምሩ ፈልገው ነው የሚለው እኔ ብዙም አልወስደውም። ጦርነት ለመጀመር ከሆነ ምርጫ ማግስት መጀመር ትችላለህ። ይሄን ጊዜ
አንድ በውስጣቸው ያለውን ነገር ቅድም ያልኳችሁ ነገሮች ዋናውን አንጓ ነው እየፈለግኩ ያለሁት እንጂ ቅድም ያልኳችሁን አትርሷቸው። በውስጥ ቻሌንጅ እንዳይገጥም የሚቃወም አመራር እንዳይኖር እንደዚህ ነገር አሁን መዋቅርን ማጠናከር ትፈልጋለህ። የተለያዩ መሰራት ያለባቸው ስራዎች አሉ። መንግስት ሪስትራክቸር ስታደርግ ያው መንገጫገጭ ስለሚኖር እነዚህ ነገሮች ሁሉ ይጠቀሙባቸዋል። ግን ከምርጫው 3 ሳምንት እና ምርጫው ተደርጎ ተቆጥሮ እስኪ ይፋ እስከሚሆን 1 ወር ነው አምስጡትና በዚህ ጊዜ ውስጥ እንደዚህ አይነት ነገር ለማድረግ ከዚህ በላይ ያለውን ጊዜ ለምንፈልገውት ከጽምዶ አንጻር የምንጠብቃቸው አናውንስመንቶች በቀጣይ ሳምንታት ይኖራሉ ብዬ አስባለሁ። ስቲል ሙሉ ሙሉ ይሄን ካልኩ በኋላ ያው ብዙ ስላወራሁ ላጠቃለው እንግዲህ እነዛ የምናያቸው ነገሮች ይኖራሉ ማለት በይፋ ነው ወይ በሚስጥር ነው አላውቅም። ግን ከዛ አንጻር ተፈልጓል። ይሄ ታይሚንጉ ደግሞ ይሄ ራሱን ትርጉም ስላለው ነው። እንግዲህ በተለያየ ጊዜ ስንሰማቸው የነበሩት በሩመር ደረጃ ወይ ደግሞ ማለት ቬሪፋያብል ያልሆኑ ወሬዎች ከዛ ጋር የሚገጥሙ ነገሮች አሉ። አልቆረጣችሁም፣ አልወሰናችሁም፣ ሙሉ ሙሉ ከፌዴራል ተፋታችሁ እንደዚህ የሚሉ ቅሬታዎችን ዋቴቨሮች ይቀርቡ ነበረ በብዙ መልኩ። አሁን ሰዎችን ላለመጥቀስ ነው። ከእኛ ስል ያው ኢትዮጵያን ማለቴ ነው ውጭ አገር ያሉ እስከ ሻዕቢያ ሰዎች ድረስ እንሰማዋለን በተለያየ አጋጣሚ። አንዳንዴ በይፋ ሲናገሩ፣ አንዳንዴ በውስጥ ተናግረዋል የተባለው በዛ ውስጥ ኪ ቫሪያብል ነው እንደ ተርኒንግ ፖይንት ተደርጎ ነው የተወሰደው። ስለዚህ ይሄ ዝም ብሎ ሊሆን አይችልም። ግን አሴም ታይም በሚቀጥሉት ሳምንታት የሆነ ነገር ይፈጠራል የሚል ግምት የለኝም። ይሄ እንዳለው ነው። ፌዴራል ጋር ግን ስቲል አንድ ማንተው ነገር እና ያኛው ኤክስፔክት የማደርገው ነገር ነው። ኦል አዘር ቲንግስ ኮንስታንት። ይሄንን ኦልሞስት እርግጠኛ ሆኛለሁ። እቺን ኮንክሉዥን ነው ሞራሊቲ ሸሻት የነበርኩት፣ ግን ግልጽ ነው። ፌዴራል ጋር ቅድም ያልኳችሁ ልክ ነው። ይሄ በደንብ የታቀደበት አይደለም። አጠቃላይ ወደዳ ሹሚን እዛ ጋር የተፈጠረው ነገር በሌሎች እንትኖች ማፍታተዋል እንዴት እዛ ጋር እንትን እንደሆነ። ግን እንደ አጠቃላይ ግን ስቲል የሚፈጥረው ጥያቄ ይሄ ነገር ሎስት ኮዝ ነው። ሎስት ኮዝ ማለት በቃ ትግራይ ምንም ማድረግ አንችልም፣ ሰራዊትን ይዘን ከገባን ያው እዛ ቦግዳውን መሆን ነው ማለት ጠመዳለህ። በመጀመሪያ ኮንቬንሽናል ውጊያ መዋጋት ይኖርብሃል። ከዛ ለሽምግልና ቻሌንጅ ይገጥምህ ይችላል። ቀጥሎ ኤርትራ ዋቴቨር። ስለዚህ ጊቭ አፕ ማድረግ ሊሆን ይችላል፣ ለአጭር ጊዜ የሚሆን ለረጅም ጊዜ። አጭር ጊዜ ማለት ያው ወር 2 ወር ማለት ቢያንስ 6 ወር ነው እንጂ 6 ወር ያው እስከ በጋው። ስለዚህ ካይንድ ኦፍ ሪዛይን የማድረግ ነገር ነው ወይ ጀስት አባንደን እያደረጉት ነው ወይ ብሎ ማሰብ ይጠይቃል። ምክንያቱም ያለህን ሌቨሬጅ በሙሉ እንዴት ተዋለ? አሁን ስለ በጀት ምናምን ሲነሳ አንዳንዱ ሰው እንደርዳታ አድርገው ስለሚያነሳው ነው። ግድ የለም እንዲያውም እንደርዳታ አድርጌ ላምጣላችሁ እና ዩኤስኤድ ወይ ደግሞ የተለያዩ የአሜሪካ ድርጅቶች ቻይና ውስጥ ፕሮግራሞች አሏቸው። ለምንድን ነው አሁን አንተ የሆነ ነገር ስታደርግ የምታገኘው አክሰስ አለ፣ የምትኖርህ ኢንፍሉዌንስ አለ። ባጀት ምናምን ስትዘጋ ኢንፍሉዌንስ ይቀንሳል። ምንም ማጣው ነገር የለም ነው። በዛ በኩል ግንኙነቱ ላይ እንትኑ ነው የምትቀንሰው ማለት ነው። ስለዚህ በየትኛው የምናስበው ፖለቲካሊ ያን ጥያቄ ይፈጥራል። አንድ ያ ነው። ሁለተኛ ደግሞ ሜቢ ይሄንን ኦኬ በቃ ያርጉትና ማለት ኦልሬዲ አሁን ከሆነ በኋላ ያርጉት ቆይተን ሁሉ ነገር ከጨረሱ በኋላ የስደት መንግስት እንበለው የገቨርንመንት ኢን ኤግዛይል አዲስ አበባ ላይ አቋቋምን የሚል ለማድረግ ወይ ደግሞ ተማሳይ ሌሎች አግሬሲቭ ነገሮችን ለማድረግ ወይ ደግሞ ምናልባትም ደግሞ ከነደብረጽዮን ጋር መልሶ ለመደራደር የሆኑ በዝምታ የሚሉትን እንደዚህ የሚቀርቡትን ዝም ብዬ ቶታሊ ሩል አውት ላደርጋቸው አልችልም። እነዚህ እንደ መላምት ስለሚቀርቡ ግን ያን ያክል ክብደት ሰጣቸው አልችልም። ምንም ያን ማለት ምኑ ነገር አይሆንም ማለት አይቻልም። በተለያዩ ምክንያቶች ነገሮች ሊቀየሩ ይችላሉ። ግን ይህንን በጣም ዝቅተኛ እንትን የምንሰጠው ነው፣ ዝቅተኛ ቫልዩ የምንሰጠው ነው። በስደት መንግስት መቋቋም አክቹዋሊ ለፌዴራል መንግስት ተጨማሪ በጀት ሊፈጅበት ካልሆነ በቀር ምንም አይጨምርለትም። ተግባር ጦርነት ልትከፍትና ያን መንግስት ውስጥ ልታስቀምጠው ካላሰብክ ዋትስ ዘ ፖይንት? ስለዚህ
ሄደን የምንደርሰው ነገር የዚህ ፕሪቶሪያ ፈርሷል ተብሎ አናውንስ መደረግ መፈለጉና ጊዜያዊ አስተዳደሩን ፋይል መዝጋት መፈለጉ ሌላ ሰፋ ያለ እቅድ ወይም ትልም ወይ ደግሞ ቢያንስ በእንጭጩ በጽንስ ደረጃ ያለሚሆን የሌላ ነገር አካል አድርጎ መውሰድ ነው የሚያስኬደው በሚል ለዛሬ ልዝጋው። ይህን አጀንዳ መለስበታለሁ። አመሰግናለሁ።